ልጆች የዛሬ አበቦች የነገ ዋንጫ ባለቤቶች አልተቻላችሁም። እንግዲህ አልተቻላችሁ። ያው እኛም ቋጥር ብለን ነው እንጂ ጋርዲዮላ እንደሆነ የመጨረሻው ዙር ላይ ደውሉ ሲደወል እኮ የሚያክለው እኮ የለም። እናግዝ ብለን እኮ ነው ዝም ብለን ያው ቋጥር ብለን እኮ ነው። ደግሞ ከፈላው ውጪ ሌሎቻችን በሻምፒዮንስ ሊግ ነው የምንጫወተው ተባለ። ምን ትላለህ እስቲ ወያለው? ሳሳበን እስቲ ንገረኝ እስቲ ምን ትላለህ? ወያለው ዋንጫ እንዳይበል ሃላንድ እንኳን ክሮስ ጀመረ። በቃ ሃላንድ ኦሬዲ ደግሞ የሃላንድን ስራ ተስታ ምናምን እያቀር ወያላ እንግዲህ ላንተ አላለውም። በቃ ዋንጫው ላንተ ለከተሜ ይመርጥ ካፕ ምናምን ነው ያንተ። በቃ ምን ማድረግ ይቻላል? ኦይል መኒ ደርቢ ምን አይነት ጨዋታ ነው የምታሳዩት? ኒውካስል አትሊስት ኮንፈረንስ ሊግ መግባት አትፈልጉም? ኤኒዌይስ ሲቲ ማለት ነው ፈርስት ሃፍ ኤፍሲ ነው። ኒውካስል 2-1 ተሸንፏል። አልፈርድበትም። ምክንያቱም ኒውካስል የገጠመው ማንቸስተር ሲቲን ብቻ አይደለም 18ቱን ቡድኖች ሸመላችሁ ከአርሰናል ውጭ ያሉት 18ቱን ቡድን የማንቸስተር ሲቲ ደጋፊዎች ነበሩ። ቃለው አትችሉ ኒውካስሎች ባይዘው አትችሉ፣ ግን ባትችሉም አልፈርድባችሁም። እንዲሁም ደግሞ ኮንፈረንስ አትገባትም። ኤዲሃው ደግሞ ተባረራታለህ። ጋናርስ አንድ ነገር ልንገራችሁ ሁላችሁ፣ አርሰናል ማለት ነው ፉክክሩ ከአንድ ቡድን ጋር ብቻ አይደለም፣ ከዓለም ሁሉም ቡድን ብትሉ ሰው ብትሉ ሁሉም አጌንስት አርሰናል ከኛ ተቃራኒ ናቸው። የኛን ውድቀት ነው የሚጠብቁት። ስለዚህ በዚህ ሰዓት ማለት ነው ኮስተር ቆፍጠን ብለን ማለት ነው ቡድናችንን በአንድነት መደገፍ አለብን። የምሬ ነው የምላችሁ። በቃ አንድ ጊዜ ከመቀመጫችሁ ብድግ ብላችሁ ለዚህ ልጅ ልታጨበጭቡለት ትችላላችሁ። ልጁ ማለት ነው ፉልባክ መሆን ይችላል፣ ሚድፊልድ መሆን ይችላል፣ ዊንገር መሆን ይችላል፣ ሁሉን ነገር መሆን ይችላል። በቃ የሚገርም ያበደ መቸው ወያላ። ነገ ቶተናም ሲለጠልጣችሁ ከላይ ቁጭ እንላለን መተን። ወይኔ ቋጠሩ፣ ወይኔ እንቅልፌን ብተኛስ። ጀማው እንዲህ አይነት አጓጊ ልብ ሰቀይ ጨዋታ እንደነበረ ተመልከቱ። ይወላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት። ይወላችሁ ሃላንድ እንዴት እንደሚሆን ተመልከቱት። ይወላችሁ ይሄ ሁሉ መልእክቱ ለኛ ነው፣ ለሌላ እኮ አይደለም እኮ መልእክቱ ለኛ ነው እየላኩልን ያለው። ይወላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት ይወላችሁ ፎደን ይሳቶን ኳስ አይታችሁታል። በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን። ኳስ ሰጥቶ መሸሽ አይደለም መከላከል አይደለም። ገብቷል? ኳሱን ትይዞና አታክ ነው የምታደርገው። ይሄው በቃ አሁን ዋንጫው የኛ ነው። ሴሌብሬሽናቸውን ተመልከቱ እያንዳንዳቸው ማለት ነው። ጋርዲዮላ እንዲህ ሲዘል አላየሁትም። እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ። ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ። ይሄው እንደ ጻድቅ ማለት ነው። እኛ ኢታሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ የምንወስደው። ኢታሃድ ላይ ሄደን 3 ነጥብ እንወስዳለን። እንዴት አባታቸው ነው የሚፈነጩት እናንተ? ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት። ወይኔ ወይኔ ወይኔ! ግባና ውጣው። በቃ ጎረቤቴ ስራዋን ጀምራለች። እኔም ካንቺ ጋር ነኝ። ቅድም በቀዩ ማሊያ ነበርኩ፣ አሁን ደግሞ በነጩ። ነጭ ደግሞ የሰላም ምልክት ነው ማለት ነው። ጋርዲዮላ አሸነፈ፣ ሲቲ አሸነፈ። ነጥቡ በስንት ሆነ? በ2 ሆነ። እና ወያላው ምን እያሰብክ ነው? እኔ የለውበትም። እኔ ጥገን ይዤ እየቋጠርኩ ነው፣ እየጾምኩ ነው። ዳና ደሩ። ሰላም አለይኩም። ሲቲ ገግሞ 2-1 በዛው ሰከንድ ሃፍ ተቀጥቅጦ ማለት ነው። ግን ቢቀጠቀጥ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገባ አይመስሉም ነበር። ምንም አንዴ ብቻ ተሞከረ። እሱ እንደሆነ አይሰማም እኮ አይሰማም። ሃላንድ ራሱ ወደ ኋላ ተመልሶ እየተከላከለ ነበር ማለት ፍልሚያ ተፋለሙ። ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ ሃፍ ማፈግፈጋቸው ነው። ያ ኖርማል ነው። ሰከንድ ሃፍ አንዳንዴ ያቻ ይደረግብሃል፣ አንዳንዴ ይገባብሃል፣ አንዳንዴ ደግሞ ይዘህ ትወጣለህ። ገባህ? ሊጉ እንደዚህ ሆኗል። ሊጉ እንደዚህ ሁለቱንም ሃፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አንቻድክ። ጎርደን ጀግና ናት። ኢላንጋ የሚባል ደደብ መሀይም ነው ያላጫወተ። ገባህ አይደል? ልክስክስ ኳስ ማቀበል ምናምን አይችል ማለት የሆነ ኳስ እኮ በቃ ዝም ብሎ የሚሰጥህ እኮ ያለቀለት ነበር ያለቀለት ማለት ነገ የአርሰናል ልጋፊ ከክለባችን ጎን እንደሆንን ማሳየት አለብን። ከክለባችን ጎን እንደሆኑ ማሳየት አለብን። ተረዳችሁ አይደለ? ይሄ ፔፕ ጋርዲዮላ ሰራዊት ነው። ያራዳ ልጆች ምረት የለሹ ምንም አይነት እንከን ቢያገኝብ የማይምር ጭራቁ ፔፕ ጋርዲዮላ ከባዱ ኒውካስትል ነው ያስተናገደው። ዛሬ በኒውካስትል ቦታ የመጨረሻ ትንሹ ክለብ ቢሆን ራሱ ለሲቲ ቀላል አይሆንም ነበር። ነገር ግን በሚገባ
በጀብደኝነት ተወጦታል ነው የምልህ። ያራዳ ልጅ ልበ ቆራጡ። እኔ ጋርዲዮላ የሚመቸኝ ለዚህ ነው። ሰው ባለቀ ሰዓት ላይ ራሱን ያጠናክራል፣ ተከላካይ ያስገባል፣ ፏደንን ነው ቀይሮ የሚያስገባው። ይሄ ነው ፔፕ ጋርዲዮላ ማለት። ድሉ ይገባናል። ጽድት ያለ 3 ነጥብ ይዘን ወጥተናል። እንግዲህ ነገ ደግሞ እኛ እንግዲህ በተራችን እንቋጥራለን። ዶሮዋ እንደተለመደው ዋንጫውን ወደኛ ሻክሻክ ሻሻሻሻ ላኪያት። እንግዲህ በደንብ ሲጀመር እላንጋ የተባለ አህያ ከማንቸስተር ሲሄድ ገብቶኛል ለዚሁ እንደሆነ። ምን አይነት ተጫዋች ነው! ወይኔ ያቃጠለን ኒውካስትሎች። እሺ ምን አለ ቢያንስ ተስፋ ባትሰጡ። ፈርስት ሃፉን በቃ ሲቲ ጨዋታውን ገሎት ቢወጣስ ምን አለበት? የሁሉ ሰዓት አምሽተን እስከ 7 ሰዓት ቆይተን ኒውካስትሎች ሰከንድ ሃፍ ኳሱን ይዘው የተጫወቱትን ቆይ ፈርስት ሃፍ ለምን አላረጉት? ሙሉ ለሙሉ አፈግፍገው 5 ተከላካይ ደርድረው ነበር ሲጫወቱ የነበረው ኒውካስትሎች። አረረም መረረም ሆነም ቀረም ሙሉ ለሙሉ ዋንጫውን የሚወስነው ጨዋታ አርሰናል ከማንቸስተር ሲቲ ኢታር ላይ የሚያደርጉት ጨዋታ ነው። ለማንኛውም ነገ ከባድ ቀጠሮ አለብን እዛ ጨዋታ ላይ። ያ ሰሜን ለንደን ደርቢ ላይ ፎከስ እናርግ። ቀጣይ ሊድስ አለላት ለሲቲ። ዝም በሉ ግድ የላችሁ። ስለሚቻል ገብተህ ታወጣዋለህ። እንችላለን። በስማ እኔ የምለው ጥያቄ ልጠይቃቸው። ሰከንድ አፊያ እንደዛ የሚወናበደው ሲቲ ከ2-0 ለታቻ ከ5-1 5-4 የሚወጣው ሲቲ የት ሄደ? እናንተ ሰተታችንን ነገሩን እኛ እየቀረፍነው እንመጣለን። ሲጀመር 4-5 ማለቅ የነበረበት ጨዋታ ሴሜኒዮ ቀረጣጥፎ ድላችንን በለው። ኳስ ይዞ በቃ ድሪብል ሲያደርግ አንደኛ ኤንድ ፕሮዳክት ፕራይም ዶኩን የሆነው ማለት ነው። አላንድ ማርያምን አታግባ። ለቲሙ የምትሰጠው ጥቅም እኮ እየመጣ ሲከላከል ሲያወጣልን ኧረ በስመ አብ ጨነቀኝ። ሰዓቱ በገፋ ቁጥር እኛ ስንቴ ካውንተር እንሄዳለን አንጠቀምበትም። ኤስኖሪ ደግሞ ዲፌንስ ላይ አንደኛ ማርያምን ይበልጥ ተሻሽሏል። ኳስ ስትይዝ ምናምን ኮንትሮል ስታደርግ ግንስ ፋይናል ሰርድ ላይ ሄዳ ልታገባ ምናምን ስትል 0 ግን ችግር የለውም ይስተካከላል። ሁሉም ዋናው ተከላካይ ነሽ፣ ዊንግ ባክ ነሽ። በቃ እሱን ነገርሽን እየተወጣሽ ነው። ማግባት የለብሽም ግዴታ። ኦራይሊ ተውት፣ ሁሉም ቦታ ኦራይሊ ሌፍት ባክ አጫውቶ ሚድፊልደር አጫውቶ አጥቂም አድርገው ፐርፎርም ያደርጋል። የዋንጫ ቡድን ይሄ ነው። ያራዳ ልጅ የዋንጫ ቡድን ይሄ ነው። በ2 ነጥብ አድርገናል። ነገ እስኪ ለንደን ደርቢ ያለብሽ ተወጫት እሷን። ያራዳ ልጅ ማን ነው ያጣላን? ናቺ ማን ነው ያጣላን? ማን ነው ያጣላን? ንፋስ ነው? ሰው ነው? ማን ነው ያጣላን? 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 ማን ነው? ሲቲ አሸንፏል። የኒውካስትል አባቱ ነው ሲል ያልሰማችሁ ሰዎች ይሄው አባትነቴን ለ3ኛ ጊዜ ዚህ ሲዝን አስቀጥያለሁ ማለት ነው። እስካሁን እየቋጠርክ የነበርክ ደጋፊ ከዚህ በኋላ ማወቅ ያለብህ ሲቲ ፈርስት ሃፍ ነው የሚጨርሰው፣ ሰከንድ ሃፍ ምንም በቃ። ስለዚህ ፈርስት ሃፍ ታያለህ ጨዋታውን፣ ገብተህ መተኛት ነው ያለብህ። ኒውካስትል ኳስ ይዞ ተጫወተ፣ ሲቲ ሲቀጠቅጥ አደረ። ኒኮ ኦራይሊ ምን አይነት ተጫዋች ነው? ምን አይነት ተጫዋች ነው? አይ ቲንክ ላይክ እኛ ራይት ባክ አሪፍ ቦታ አለው ለሱ ብለን አስባለን እንጂ በጣም ሚድፊልደር በጣም ተመችቶታል። ዲፌንሲቭ ሚድፊልደር በጣም ተመችቶታል። የአርሰናል ቋጠሮ አልሰራም አባቴ። ኧረ ሲቲ ማርሙሽማ እየጾም አልነበር? የሚጾም ሰው እንደዚህ አይጫወትማ። እዴ ኦራይሊ የተባለ ተጫዋች ደግሞ በቃ ጎል ጋር ስጠው ሳያገባ አይመለስም። ኃጢአት ነው ለሱ። እጂ ፔፕ የዋንጫው እጅ እንዳለበት ሲያውቁ እንዴት ሲጫወቱ እንደነበር ሲቲዎች ተቀየሩ። የአስፈሪው ሲቲ የተመለሰን ይመስል አርሰናል ግዴታ በቃ ዋንጫውን እፈልገዋለሁ ካለ ከዚህ በኋላ መሸነፍ አቻ መውጣት እራሱ የለበት ፈጽሞ ማለት ነው። ግባና አውጣው እያለ ግባና አውጣው ሁለላ አዳለቀ። እንደዚህ ነው ፕሬሸር። ወይኔ ለብሳችንን ሊያወጡት በመጨረሻ ምን አይነት ያበደ ጌም ነበር። ለማንኛውም አሸንፈን ወተናል። ጌሙን ማኔጅ ያደረግንበት መንገድ በጣም ተመችቶኛል እና አርሰናል ውያላ መጣሁል። እንደዚህ ነው ሲቲ ዋንጫ አይቶ አሽትቶ ባይዞ ቀልድ የለም። እስከዚህ ሰዓት አስቀምጬ አስቋጥሬ ፍሬ እስኪፈርጥ ድረስ ቋጥረ ምንም የለም። ይሄ ነው ሲቲ። ለቋጣሪ ለምቀኛ ፔፕ ጥሎ መሽተኛ ወያለው። እስካሁን እየቋጠርክ ነበራ። በልተኛ አልተሳካልህም። ኡፍ አንተ 2-1 እንደዚህ ያስጠላል። ካሸነፍን እኮ ግን 2-1 በጣም ነው የሚያስጠላው። በስመ አብ በወልድ እንዴ! ለምን ነው ሰከንድ ሃፍ እንደዚህ የምንጫወተው? አረ በእግዚአብሔር እኔ ሰከንድ ሃፍ ጋር ያለ በሽታን ያላቅም እንዴ! ደግሞ የምናባክነው ኳስ ብዛት እኔ በጣም የገረመኝ እኮ እሱ እኮ ነው። ኩሳኖቭ ግን እኔ ሌላ ፍጥረት ነው መሰለኝ ሰውየው። እንዴ ነው የሚችለው? እንዴ ዲፌንሱ ተስተካክሏል። በቃ
ግን ማለት ነው የሚስቱት ኳስ በጣም ዋጋ እያስከፈሉ ሴሜንዮ የሚስቱት ኳስ እነ ፎደን መጨረሻ ላይ አትኑር የሳትኮ ኳስ እኔ በቃ አንበረከከኝ። ሆኔ ቢያንስ ቀደም ብላችሁ አግብታችሁ ማለት በሰላም መጫወት ትችላላችሁ። ጨዋታው ተረጋግቶ ማለት ነው 2 ነጥብ ከአርሰናል ጋር ከፈለክ እንደዚህም ቋጥር እንዲህ ብለህ አትምጣ። በቃ ከዚህ በላይ አይሰራም፣ አብቅቷል እሱ ነገር። ነገ ቋጥርብሃለሁ፣ አሳያለሁ። እሺ ፋሚሊ፣ አንድ ማወቅ ያለብን ነገር ቢኖር ሲቲ ጀግኗል፣ ቆርጦ ተነስቷል። እኛም ቆርጠን መነሳት አለብን። ነገ ዶሮዋን ብልትልትልትልት ታርገናት የምንፈልገውን አርሰናል አግኝተን በራሳችን ብርታትና በራሳችን ጥንካሬ ዋንጫውን እንደምናሳካው ማወቅ አለባቸው። 19 ክለቦች እኛ ላይ ይቋጥራሉ። እኛ ግን ማንነታችንን አሳይተን የሊጉን ዋንጫ ማንሳት ምን እንደሆነ እናሳያችኋለን። እኛ አርሰናሎች ነን። 1-1000 እንበቃችኋለን። ይመቻችሁ። መልካም አዳር። ማንቸስተር ሲቲ ከመድፈኞቹ አርሰናሎች አንገት ስር መተንፈሱን ጀምሯል። በይፋ የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ተመልሷል ማለት ይቻላል። በ27ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የኤዲ ሃውን ኒውካስትልን ታር ላይ ያስተናገደው የፔፕ ጋርዲዮላ ማንቸስተር ሲቲ 2-1 በሆነ ውጤት በማሸነፍ ነው ጣፋጭ የሚባል 3 ነጥብ ማስመዝገብ የቻለው ማለት ነው። እንደሚታወቀው መድፈኞቹ አርሰናሎች ነጥብ መጣላቸውን ተከትሎ ማንቸስተር ሲቲ በ2 ነጥብ ብቻ እንግዲህ በማጥበብ 56 ነጥቦችን በመያዝ ሁለተኛ ደረጃ ላይ ተቀምጧል። መድፈኞቹ አርሰናሎች 58 ነጥቦችን በመያዝ ከማንቸስተር ሲቲ በሁለት ነጥብ ከፍ ብሎ አንደኛ ደረጃ ላይ ተቀምጧል ማለት ነው። ሲቲ አሸንፏል። ማን ሲቲ ሃራምቦል ጀመረ። ሲቲ ምን ማለት ነው? ሰከንድ አፍ ላይ ኒውካስትል ብቻውን ነው የተፈጠፋቸው። እግዚአብሔርን ማለት ኒውካስትል በጣም ነው የምትችሉት እንዴ! እኔ እኮ ታውቆኛል፣ ሰከንድ አፍ ላይ ጎል እንደሌለው ታውቆኛል። እኔ ፈርስት አፍ ላይ 2-1 ሲያልቅ ኒውካስትል 1 ካገባ ብዬ ነበር። ሰከንድ አፍ ላይ ማን ሲቲ በስማ እንዴት ነው እየተፈጠረ ያለው? ሃላንድ ዛሬ ሴንተር ባክ ነበር። ምንድን ነው ሙሉ ጨዋታውን ክሮሶቹን እንዳለ ብሎክ እያደረገ ነበር። የሰውዬ ጤነኛ አይደለም። ሮቦት ነህ አውቃለሁ፣ ግን እንዴት ነው እንደዚህ ያሁላ ኳስ ብሎክ የምታደርገው? ማን ጭራሽ አልቻሉም ኒውካስትሎች። ጆሊንተን ቀድሞ ያስፈልግ ነበር። ገባና ደበደባቸው፣ ህዝቡን እንዳለ ጨፈጨፈው። ማን ጆሊንተን በጣም ያስፈልግ ነበር። ጆሊንተን ቀድሞ ወይኔ ሲቲ 2-1 ማን ግን እንደማትችሉ አይቻለሁ። እናንተም እንደማትችሉ አይቻለሁ። ገባችሁ አይደለም? ሲጨንቃችሁ እንደምትከላከሉ ተመልክቻለሁ። ቀጣይ ጨዋታዎች ላይ በደንብ ይቋጠርባችኋል። ሚዜዋ ፋስ አላችሁ ወይ? አለ አተኙም ወይ? አሁን ፍሩ። ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግን ዋንጫ ከፍ አድርጎ ሊያነሳ ይችላል። ይህ የሚሆነው ግን የእንግሊዝ ፕሪሚየር ሊግ ብቻ ሳይሆን የወቅቱ የዓለማችን ቀበቶ ያሰረው ወንዳ ወንዱ ቡድን ዘ ገነርስ ከሌለ ብቻ ነው። ይህን ካልኳችሁ ጨዋታው ላይ የታዘብኩትን አንዳንድ ነገር ልንገራችሁ። ኦራይሊ የሚባለው ተጫዋች በቀኝ ኪሱ 5 ቻምፒየንስ ሊግ በቀኝ ኪሱ 5 ፕሪሚየር ሊግ የያዘ የ35 ዓመት ቁምጥጥ ያለ እግር ኳስ ተጫዋች ነው የሚመስለው። ማቹር ብስል ያለ ማለት ነው። ማርክ ጉሂ ምን አይነት ዲፌንስ ነው? ምን አይነት ተጫዋች ነው ያስፈራው? አርሊንግ ሃላንድ ዛሬ ያግባ እንጂ የሚገርም ዲፌንስ በጥልቀት የተመለሰ ዳና ሮማ የሚገርም ግብ ጠባቂ ሴሜንዮ በስ ምን አይነት ኪፓሶችን ነበር ሲያሳየን ነበር። በጣም ኮምፓክት በሆኑ በጣም ሶሊድ በነበረው የኒውካስል የተከላካይ ክፍል ውስጥ ኪፓሶቹ የሚገርሙ ነበሩ። ስጋቴን ልንገራችሁ፣ ማንቸስተር ሲቲ ሰከንድ አፉን ማስተካከል አለበት። ሁለተኛ አጋማሹን በጣም ማስተካከል አለበት። ሌላው የሚሸነፍ ቡድን ነው፣ ነጥብ የሚጥል ቡድን እንደሆነ ተመልክተናል። ዛሬ ማንቸስተር ሲቲ ቤስት ሆኖ ምርጥ ጨዋታ ሳይሆን ማሳየት የነበረበት ጨዋታውን ጫናውን ተቋቁሞ 3 ነጥቧን ይዞ ብቻ ነበር መውጣት የነበረበት። ያን ደግሞ በሚገባ አሳክቷል። ሲቲ ኒውካስትልን 2-1 በሆነ ውጤት አሸንፏል። ሲጀመር ብዙ አመት ኳስ ያየ ሰው ይህን ጨዋታ ሲቲ በኒውካስትል ይጥላል ብሎ አይጠብቅም። ያው ምናልባት ተአምር ከተፈጠረ ብሎ ነበር፣ ግን ተአምር አልተፈጠረም። አሁን የአርሰናል ደጋፊዎች ገብታችሁ ታጥባችሁ ለጥ በሉ። በቃ ምንም ልንረዳችሁ አንችልም። የኛ ቋጠሮም ሰርቷል፣ 2 ነጥብ ሆኗል። እሺ አሁንስ ምን ትሉ ይሆን? በቃ
ምን ትሉ ይሆን? በዛሬው ጨዋታ እንግዲህ ኦራይሊ የሚገርም ፐርፎርማንስን ያደረገው 2 ጎል አስቆጥሮ የሚገራርሙ ጎሎች፣ የመጀመሪያው ጎል በግራ እግሩ ከፔናልቲ ቦክስ ጫፍ አካባቢ ጸዴ ጎል አስቆጠረ። እንዲሁም ደግሞ ሁለተኛው ጎል ሃላንድ ያስለመደን አይነት ሄዲንግ ነው ያገባው። በቃ የሚገርም ጎል አገባ። ሃላንድ ደግሞ አሲስት አደረገ ማለት ነው። በኒውካስትል በኩል አንድ ጤነኛ ተጫዋች የነበረው ሃል በጣም አሪፍ ፐርፎርማንስ ነበር እያደረገ የነበረው። ከእንግዲህ ነገ ደግሞ ቶተናምን ባናምናትም ቢያንስ ከአርሰናል ጋር የሆነ እንድትፍጨረጨር እንቋጥርላታለን ማለት ነው። ተኙ አይባልም እንዴ? ተኙ ይባላል እኮ ብራዘር። ይሄን ያህል ሰዓት ምን አስቆየኝ? እኔ ሲጀመር በራሳችን ነው የማንንም ነጥብ ምናምን ማስጣል አያስፈልገንም። እኛ የፔፕ ጋርዲዮላ ማንቸስተር ሲቲ ኒውካስትልን 2-1 በማሸነፍ ከሊጉ መሪ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። እንግዲህ ከዚህ በኋላ ስራው የፔፕ ጋርዲዮላ ነው። እንደምታውቁት እንግዲህ አርቴታና ልጆቹ ሲቲን በግድ ጋብዘውታል ወደ ዋንጫው ፉክክር እንጂ እኮ ዛሬ ሲቲና በአርሰናል የዋንጫ ፉክክር ማውራት አልነበረብንም። በዚህ ያህል ጠባብ የነጥብ ልዩነት ማውራት አልነበረብንም። አርሴናል ያንን ቻንሱን መጠቀም ስላልቻለ፣ ጋፑን በጣም ማስፋት ስላልቻለ አሁን እንግዲህ አርቴታ በግድ ፔፕን ና ብሎታል። ፔፕ እንግዲህ ከዚህ በኋላ መቼም ወደኋላ ይላል ብለን አናስብም። ምክንያቱም ከዚህ በፊት ያሳየን እሱ ስለሆነ ስኳዱም አሪፍ እየሆነለት ነው። የአሰልጣኙ አቅም ተጨምሮ አስጊ ነው የሚሆነው። እንግዲህ አርሰናል ደግሞ እንደምታውቁት ከስሩ ሲከተለው መንበጫበጭ የጀመሩ እያያችሁ ነውና በተከታታይ ነጥብ እየጣሉ ነውና በዛው ከቀጠሉ ይሄን እድሉን አርቴታ ፔፕ ጋርዲዮላ አይጠቀም ብሎ ማሰብ ሞኝነት ይመስለኛል። ግን ከባድ ጫና ነው አሁን አርቴታና በልጆቹ ላይ የተጣለው። ዛሬ ጣፋጭ ድል ነው ሲቲ ማስመዝገብ የቻለው። ጨዋታው ካለቀ በኋላ ራሱ ብታዩት ዋንጫ ያሸነፉ ነው ይመስሉት። ሲቲ ማለት ነው እዚህ አይደለም አንገታችን ስር አይደለም እዚህ አፍንጫችን ስር እያሸተተ ነው። አነፈነፈ ደረሰ። 2 ነጥብ ቤተሰብ 2 ነጥብ ኒውካስትልን 2-1 ማሸነፍ ችሏል ማለት ነው። አሁን ነው ያለቀው። ኒኮ ሬሊ በቃ ለሲቲ ጨዋታ አሸንፎ ይወጣው ማለት ነው። ኤርሊንግ ሃላንድ ዛሬ ጎል ባያስቆጥርም አሲስት ማድረግ ችሏል። ከዛ ውጪ ደግሞ እስከ መጨረሻ ተከላከለ። በቃ ሄዶ ማለት ነው ሲከላከል ነበር ማለት ደሙን ሲሰጥ ነበር ዛሬ ለሲቲ ማለት ነው። በቃ የሚችለውን ሁሉ ነገር እያደረገ ነበርና በቃ ስቀና ነበር። የምር ነው የምላችሁ። ይሄንን ነው የሲቲ ሜንታሊቲ ስንል የነበረው። ይሄ ሜንታሊቲ እኮ ሲቲና ፔፕ እንዳላቸው እኮ ነጋሪ ያስፈልጋቸው የታወቀ ነው። የሲዝኑ መጨረሻ ላይ ጋፕ ከሰጣቸው ክሊክ እንደሚያደርጉት የታወቀ ነው። ወላሂ ሲቲ ወንድ ቲም ነው። 2-1 ላይ የመራ በቃ እንደ ወንድ ነው የሚጫወተው፣ ለማግባት ነው የሚጫወተው። ወንድ ቲም ይሄ ነው በቃ ዋንጫው መብላት ያለበት። ሲቲ ይመቻችሁ። አደራ ማትበላው አንተ ወንዱ ሲቲ፣ አንተ ሱፉን ልበስ እነከሌ ሺቲ፣ ተሞሸር በክብር ጠላትን አሸብር፣ አደራ ሰተናል ማንችዬን አስከብር ብለናል። ማን ትችላላችሁ? እንዴት ነው የምትችሉት? እንደ ወንድ መጫወት ማለት እንደዚህ ነው። እየመራህ መከላከል ሳይሆን ያለብህ ማለት ኳሱን ነው የምትይዘው። ትልቅ ቲም ከሆንክ እንደማንም ወጥቀቃይ ከሆንክ ግን ማለት ነው ዋይ ብለህ ነው ብትጮህ። በቃ ከዛ ይለይም የአርቴታ ስራ። ማን ዛሬ ኮርስ መውሰድ አለበት አርቴታ። ይሄ ነው ሲቲ ይችላል። ማንቸስተር ይቅደም ብያለሁ። ደስ ብሎኛል ነው ማለት። ሲቲ 2 ኒውካስትል 1 ምን አይነት ጨዋታ ነበረ ዛሬ ያየነው። አሬ ይስቱታል ሲቲዎች፣ አሬ ይስቱታል። ጋርዲዮላ ደግሞ ቆይ በሞሪኖ ተከሽነው ነው እንዴ ዛሬ መጣው? ጋርዲዮላ ሞሪኖ በቃ በሞሪኖ ተከሽነው። ምን አይነት መከላከል ነው? በቃ እኮ ፕሪሚየር ሊግ አሁን ቅርጹን እየቀየረ ነው። ድሮ አይነት የጋርዲዮላ ጫወት እኮ የለም ዘንድሮ እኮ በቃ በረኛው ደግሞ ዳናሩማ ግን ምንድነው መጨረሻ ላይ ባርነስ እንኳን እንዴት ነው ያዛት? በስመ አብ። ዛሬ ደግሞ በርናርዶ ሲልቫ እንዲህ ነው የሚለው የሚሽከረከረው። ቸርኪ ተቀይራ ገብታ ያዋጭ ጌጣጌጧን ለማድረግ ሞክራ ነበረ ግን ምንድነው? ኧረ በስመ አብ። ወደኔ ሳተው ኳስ ራሱ ዛሬ እኮ ሲቲ የመከላከልን በማጥቃትም እኔ በቃ ትክክለኛ የዋንጫ ቲም የዛሬው ጨዋታ ማለት የዛሬውን ጌም ሉዝ አድርጎት ቢሆን ኖሮ ለዋንጫ ያለው ነገር ኦልሞስት ወደ 50% ያበቃለት ነበር። ለምን በቃ በጣም ብዙ ፖይንት ነው ሉዝ እያደረጉ የመጡትና ዘንድሮ በፐርፌክት ታይም ሊነሳል ነው ሲቲ። እውነቴን ነው የምላችሁ 33ኛ ሳምንት ላይ እርስ በርስ ይገናኛሉ። እስከዛ ሁለቱም አሸንፈው መሄድ ከሆነ የሚገርም ጌም ነው የሚሆነው። አትበላትም። አሁን የፈጠነ ትወጣለህ፣ እግርህ ምናምን ታጥበህ ቀጥ ብለህ ተኛ ማለት ነው። ወይኔ ምን አይነት ምሽት ነው! በራስ በገዛ ውጤት አትታመንም እንዴ? ምንድን ነው? እኛ እንኳን ለመዝናናት ነው ኳሱን እየተመለከተን የነበረው። ሙሉ የአርሰናል ደጋፊ ቁጭ ብሎ የሲቲን ጨዋታ በ7 ሰዓት ምን አባ ትሰራለህ አንተ ሰውዬ?
አህለን ወሳህለን ያው እያለ አሰላሙ አለይኩም በእኩለ ሌሊት አርጋ ወራሽ ሲቲ ቢን ሲቲ መጥቶልሻልና እባክሽን በአክብሮት ቦታ ትለቂ። ሊጉ ለእንዝላል ቡድን አይሆንም። የትም አዝረክርከሽ በጣልሹ ነጥብ ዋንጫ የሚነሳበት ሊግ አይደለምና እባክሽን ሊጉን በክብር ትለቂልን። ነገ በጭንቀት ትጫወቺ ዘንድ ካሁኑ በሲቲ ጨዋታ ጀባ ብለንሻል። ሚኮ አለንልሽ። የአርሰናል ደጋፊዎች እንዲታሰሩልን ነው የምንፈልገው። የራሳቸው ክለብ ያላመጣውን ውጤት የሰው ክለብ እንዲያመጣልን ነው የሚጠብቁት። መታሰር ነው ያለባቸው። ሊበ ላይበ